ሰላም እንደምን አላችሁ ውድ የአዲስ ቲዩብ ዩቲዩብ ቻናል ቤተሰቦቻችን ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ አዲስ ቲዩብ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የሆኑ አማርኛና እንግሊዘኛ እንዲሁም ሂሳብ ትምህርቶችን የምታገኙበት ቻናል ነው ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። ከዚህ በተጨማሪ ደግሞ ከኛ ጋር መማር የምትፈልጉ ተማሪዎች በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር መማር በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ የምትወጡበትን እድል አመቻችተንላችኋል ማለት ነው። በኢሞ በዋትስአፕ በቴሌግራም እየደወላችሁ መጀመር ትችላላችሁ ማለት ነው። ባለፈው መሰረታዊ የአማርኛ ፊደላቶችን እየጻፈን ነበር ያየነው። ደግሞ ዛሬ ከሱ የቀጠለው ፓርት 2 ይዤላችሁ መጥቻለሁ ማለት ነው። እያንዳንዷን እየጻፈን እያነበብን እንቀጥላለን ማለት ነው። ለዚህ ከቀ እንጀምራለን። የመጀመሪያ ቀ፣ ከዛ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። አያችሁ ቤተሰቦች፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ብለን እናያየነው ማለት ነው። እየጻፈን እናያየነው። እናንተ ደግሞ ቀቁ ብላችሁ እስከ ቆ ድረስ መቁጠር ትችላላችሁ እስከዚህ ድረስ። ከዛ ደግሞ ተመልሳችሁ ከኋላ ጀምራችሁ ወደፊት መሄድም በጣም ይጠቅማችኋል ማለት ነው። በጣም አሪፍ። አሁን ወደ በ ቤተሰብ እንሄዳለን ማለት ነው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም አሪፍ በጣም አሪፍ። አሁን ደግሞ ወደ ቴ ቤተሰብ እንሄዳለን ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። በጣም አሪፍ። ቀጥሎ ደግሞ የምትመጣው ማናት? ቼ ፊደል ናት ማለት ነው። ቼ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። በጣም አሪፍ። አያችሁ ቼ ቤተሰብ አሁን ከቴ ጋር ተመሳሳይ ማለት ነው። አጻጻፉ ተመሳሳይ ነው፣ ግን እዚህ ጋር እንደ መስቀል ያለችው ነገር በቴ ቤተሰብ አንድ ናት፣ ቼ ቤተሰብ ከሆነ ሁለት ናት። ስለዚህ ከራሳቸው ጋር እንደዚህ አይነት ነገሮችን መጨመር ነው ማለት ነው። ልክ ቴ ጽፋችሁ ከራሳቸው ጋር እንደዚህ አይነት ነገር አግድም ነገር መጨመር ነው ማለት ነው። እነኚህ ከቀ እስከ ቸ ያሉ ፊደላቶች ናቸው ማለት ነው። አጻጻፉን መጀመሪያ በደንብ ማየት አለባችሁ። ከዛ ደግሞ ስትቆጥሩ ወደፊት ትቆጥራላችሁ። ከዛ ደግሞ ተመልሳችሁ ወደ ኋላ ትመለሳላችሁ። እንደዛ እያደረጋችሁ ትቆጥሩና ከዛ ደግሞ ከላይ ወደ ታች ትመጣላችሁ። ወደ ታች ከመጣችሁ በኋላ ከታች ጀምራችሁ ደግሞ ወደ ላይ ትሄዳላችሁ። በዚህ መልክ ከቆጠራችሁ በቀላሉ ትለዩዋላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ወደ ቀጣይ እንሄዳለን። ስለዚህ ቀጣይ ደግሞ ማናት? ሀ፣ ብዙሃኑ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። አያችሁ እቺኛዋ ፊደል አሁን ለብዙ ተማሪዎች ለመጻፍ ትከብዳለች ማለት ነው። ስለዚህ እንዴት እንደምትጻፍ ቪዲዮን እየመለሳችሁ ማየት ትችላላችሁ ማለት ነው። በጣም አሪፍ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ በጣም አሪፍ። ኦኬ ቀጥሎ ደግሞ ኘ ፊደል ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣
ኞ። በጣም አሪፍ አያችሁ ቤተሰቦቻችን። አሁን እነኚህን ሶስቱም ስጽፉ ተመሳሳይ ነገር ነው የምትጀምሩት፣ አጀማመሩ ተመሳሳይ ነው ማለት ነው። ለምሳሌ ሀ ፊደል ይችን ፊደል ለመጻፍ መጀመሪያ ነ መጻፍ ትችላላችሁ፣ ይችኛዋን ማለት ነው። ነ ከጻፋችሁ በኋላ እዚች ጋር እንደዚህ ታደርጋላችሁ። ከዛ ሀ ትሆናለች ማለት ነው። ከዛ እንደዚች ስታደርጉ ደግሞ ከጎኗ ጋር ሁ ትሆናለች። ከእግሯ ጋር ስታደርጉ ደግሞ ሂ ትሆናለች ማለት ነው። እነኚህ ሶስቶቹን ለመጻፍ መጀመሪያ ይሄኛው ነ ፊደል ጽፈን ከነ ፊደል ተነስተን መጻፍ እንችላለን ማለት ነው። አያችሁ ነ ፊደል ጽፈን አሁን ደግሞ ኘ ቤተሰቦችን መጻፍ እንችላለን። ቤተሰቦች ላሳያችሁ። ኘ ለማለት መጀመሪያ ነ ትጽፉና ከራሷ ጋር እንደዚህ ማድረግ፣ ኙ ከሆነች ደግሞ እዚች ጋር እንደዚህ ማድረግ፣ ኚ ከሆነች ደግሞ እንደዚህ ማድረግ ከእግሯ ጋር እንደዛ እያደረጋችሁ ትጽፋላችሁ ማለት ነው። ሶ መጀመሪያ ኔ ፊደል ከጻፋችሁ በኋላ ኔ ላይ እየጨመራችሁ ነው የምትሄዱት ማለት ነው። እዚች ጋር ነው ልዩነት ትንሽ የሚፈጠረው እንጂ ሌላ ቦታ ተመሳሳይ ነው ማለት ነው። አሁን እችኛዋን ጽፋችሁ እችኛዋን መጻፍ አትችሉም እንጂ ሌሎቹን ሁሉን መጻፍ ትችላላችሁ ማለት ነው። ኔ ቤተሰብ ጽፋችሁ ከዛ ቀጠላችሁ ኘ ቤተሰብም እንደገና ደግሞ ሀ ቤተሰብን በቀላሉ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። ብዙ ተማሪዎች እነኝህን ፊደላቶችን ለመጻፍ ስለሚቸገሩ ነው ማለት ነው። ኦኬ አሁን ደግሞ ወደ ቀጣይ እንሄዳለን። ቀጣይ አ ፊደል ነው የምናየው። አ ኡ ኢ አ ኤ እ ኦ በጣም አሪፍ አያችሁ። እነኝህን ፊደላቶቹን ደግሞ በደንብ ማወቅ በጣም ይጠቅማችኋል ማለት ነው። እንግሊዘኛ ለማንበብ ራሱ በጣም ይጠቅማችኋል ማለት ነው። እንግሊዘኛ ላይ ምንድነው አናባቢና ተነባቢ የሚባሉ ነገሮች አሉ ማለት ነው ፊደላቶቹ ውስጥ። ስለዚህ አ ኤ አይ ምናምን የምንላቸው ፊደላቶቹን በእነኚህ አማርኛ ፊደላቶቹ ላይ ተንተርሰን ነው የምንጠራቸው። ሶ እነኚህን በደንብ አድርጋችሁ መለየት ይጠበቅባቸዋል ማለት ነው። አጻጻፎቹም እንደገና ቅርጻቸውን፣ አጠራራቸው እንዴት እንደሆነ ቅድም እንዳልኩት ወደ ታችም ወደ ላም እየቆጠራችሁ ወደ ጎን ወደ ኋላም ወደ ፊት እየቆጠራችሁ በደንብ መለየት ይጠበቅባቸዋል ማለት ነው። በጣም አሪፍ ኦኬ። አሁን ደግሞ ቀጣዩን የምንመለከት ይሆናል ማለት ነው። ቀጣይ ኬ ፊደል እናያለን። ኬ ኩ ኪ ካ ኬ ክ ኮ በጣም አሪፍ። ከዛ ደግሞ ሄ ሁ ህ ሃ ሄ ህ ሆ አያችሁ። እነኚህ ፊደላቶችን አሁን ብዙ ተማሪዎች ስማቸውን ለመያዝ ይቸገራሉ፣ ለመጻፍ ይቸገራሉ ማለት ነው። ስለዚህ ምንም ልዩነት የለውም። ሄ ብላችሁ ተጀምሩና ከዛ ሌሎቹን ሁ ሂ እያላችሁ ልክ የመጀመሪያውን ሀ እንዳነበባችሁ ነው የምጠሩት። ግን ትንሽ ያጠራል ልዩነት ቢኖርም እንደዛ አይነት ድምፅ ነው ያለው ማለት ነው። በጣም አሪፍ ኦኬ። አሁን ቀጣይ ደግሞ ማናት? ወ ወ ው ዊ ዋ ዌ ው ዎ በጣም አሪፍ። ወይ ቤተሰቦችን በዚህ መልክ ጽፈናል። መጨረሻ ላይ ደግሞ አ ቤተሰብ አ ወይም አይኑ አ ምንላት ናች እቺ። ከዛ ኡ ኢ አ ኤ እ ኦ በጣም አሪፍ አያችሁ ቤተሰቦቻችን። እነኚህም አሁን ከከ ጀምሮ እስከ አ ወይም አይኑ አ ድረስ ያሉት ናቸው ማለት ነው። መጀመሪያ አንድ አ አይተን ነበር አይደለ? እንደዚች የምትጻፍ አ ተመልክተን ነበረ። ይሄኛው የኛው አልፋው አ ይባላል። ይሄኛው ደግሞ
ችኛዋ አይኑ አ ትባላለች ማለት ነው። ሶ እያንዳንዱን አሁን አጻጻፉን እንድትለምዱ ነው የሚፈልገው። እኔ አጻጻፉን በትክክል ተለማመዱ። ከዛ በኋላ እያንዳንዱን ወደ ጎን፣ ወደፊት፣ ወደ ላይ፣ ወደ ታች እየቆጠርን በቀጣይ ቪዲዮ እንመለከታለን ማለት ነው። ከእነዚህ የቀሩ ፊደላቶች አሉ፣ እነሱን ይዤላችሁ እመጣለሁ። አጻጻፉን መጀመሪያ በደንብ ከተለማመዳችሁ በኋላ አነባቡን ደግሞ እንዴት እንደምናነብ በቀላሉ አሳያችኋለሁ ማለት ነው ቤተሰቦቻችን። ሶ በጣም አሪፍ ነገሮች ናቸው እነኚህ ነገሮችን መጀመሪያ በትክክል መቅረጽ፣ እያንዳንዱ ከአንደኛው ሁለተኛው በምን እንደሚለይ ሁለተኛው ከሶስተኛው በምን እንደሚለይ መጀመሪያ በትክክል ከለያችሁ በኋላ በቀላሉ እናንተ የምታነቡበትን ሜተድ ይዤ እመጣለሁ ማለት ነው። እናንተ በቀላሉ በአጭር ጊዜ ውስጥ አውቃችሁ ከዚህ በፊት ሞክራችሁ እምቢ ብላችሁ ሊሆን ይችላል፣ ግን አሁን በቀላሉ የምታነቡበትን ሜተዶችን ይዤላችሁ እመጣለሁ ማለት ነው ቤተሰቦቻችን። ሳብስክራይብ እያደረጋችሁ ይሄኛው ቻናል አዲስ ስለሆነ ለብዙዎች እንዲደርስ አድርጉት። እናንተን ይጠቅማል ብዬ የማስባቸውን ቪዲዮችን በየጊዜው ይዤላችሁ እመጣለሁ ማለት ነው ቤተሰቦቻችን። ላይክ ማድረግ፣ ኮሜንት ማድረግ፣ እንደገና ደግሞ ሼር ማድረግ እንዳረሱ ማለት ነው። በተለያየ ሁኔታ ሆናችሁ የትምህርት ዕድል ያላገኛችሁ አግኝታችሁም ቢሆን ደግሞ ፐርፌክት ሆናችሁ ማንበብ መጻፍ የማትችሉ በትክክል መጻፍና ማንበብ የሚፈልጉ ተማሪዎች በየትኛውም ደረጃ ላይ ሆናችሁ ሊሆን ይችላል። እንደገና ደግሞ ፊደል አንድ ብላችሁ መጀመሪያ የምትፈልጉ ብትሆኑም ችግር የለውም። ስለዚህ በቀላሉ እናንተ ከሰው ጋር እኩል የምትሆኑበት በትክክል የምታነቡበት የምትጽፉበትን እድል አመቻችተን እናንተን እየጠበቅን ነው ማለት ነው። ሶ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ። አመሰግናለሁ።